የአምልኮ በመምራት ያገለገሉ እንደዚሁም ኪቦርድ በመጫወት ፕሮግራም በመምራት ያገለገሉትን ሁሉ ጌታ ኢየሱስ ይባርካቸው። ተባረኩ በሉ። እጃችሁን ዘርጉና ድገሟ እንደገናም ድገሙ። እግዚአብሔር አምላክ ዘመናቸውን ሕይወታቸውን ይባርክ። ስለዚህ የዳንኤል መጽሐፍ ምዕራፍ 3ን አውጥተን ሁላችንም እናነባዋለን። ትንቢተ ዳንኤል ምዕራፍ 3ን ሁላችንም አውጥተነው እናነባዋለን። ሁሉ ሰው ያውጣና መጽሐፍ ቅዱስ ያዘን። ትንቢተ ዳንኤል ምዕራፍ 3ን ከቁጥር 1 ጀምሮ ያለውን ሳምንትም ስላነሳው ቶሎ ብለን ይሄኛውን ክፍል ዛሬ ይህን ምዕራፍ እንጨርሳለን ብዬ አስባለሁኝ። ትንቢተ ዳንኤል ምዕራፍ 3ን ከቁጥር 1 ጀምሮ ያለው እንግዲህ ትንቢተ ዳንኤል መጽሐፍ ስታነቡ ከምዕራፍ 1 ጀምሮ እስከ 6 ያለው አብዛኛው የታሪክ ነክ ነው። በእርግጥ በመሃል ትንቢቶች ያሉት ቢሆንም ግን አብዛኛው ከምዕራፍ 1 እስከ 6 ያለው ታሪክ ነው የሚባለው። ግን በመሃል ትንቢቶችም አሉ። ከ7 ጀምሮ እስከ 12 ያለው ደግሞ ትንቢት ነው የዳንኤል መጽሐፍ። ስለዚህ ከምዕራፍ 3 ጀምሮ ምዕራፍ 3ን ሳምንት አንስቼላችኋለሁ። 3 ትንቢትነት የለውም ግን ጥላ አለው። ይሄኛው ክፍል እንግዲህ ይሄኛው ክፍል ምዕራፍ 3 ትንቢትነት የለውም ግን ጥላ አለው ማለት ወደፊት ላለው ዮሐንስ ራእይ ምዕራፍ 13 ላይ ስለሚመጣው አውሬው ምልክት የእግዚአብሔር ቃል ይናገራል። እንግዲህ ከዚህ ጋር በመጨረሻ ዘመን ለኔ ካልሰገድክ፣ ለኔ ካልኖርክ፣ ለኔ እጅ ካልሰጠ ያልሰገደ ሊድን አይችልም የሚል የአውሬ ምልክት ያልተቀበለ የሚል ምዕራፍ 13 ላይ ያለው ዮሐንስ ራእይ ላይ። ስለዚህ ይሄ ከዛ ጋር በመጨረሻ ዘመን ሐሰተኛ መሲህ በሚመጣበት ጊዜ ለኔ ካልሰገድክልኝ፣ ለኔ ካልተደፋ የሚል ከዚህ ጋር እንደሚሄድ ጥላነት አላልኩ ለዚህ ነው። ስለዚህ ምዕራፍ 3ን ስንመለከት ባለፈው ሳምንት አንስቻለሁ። ምዕራፍ 3 በጣም የተወሰኑ ቁጥሮችን አንስተን ነው ጨርሰነው። ዛሬ ከ8 እንጀምራለን። በዚህ ምዕራፍ 3 ላይ እውነተኛ ክርስቲያን አይሰግድም አይደል ያልነው? እውነተኛ ክርስቲያን አይሰግድም። ብዙ ስገድ የሚል ነገሮች በዚህ ዓለም ላይ እንዳለ አይተነዋል። ብዙ ነገሮች ስገድ፣ ሰይጣን ስገድ፣ ኑሮ ስገድ፣ ገንዘብ ስገድልኝ፣ ከሰገድክልኝ እሰጣለሁ፣ ከሰገድክልኝ እባርካለሁ፣ ከሰገድክ ነው የሚል እንዳለ አይተነዋል ባለፈው ሳምንት። ስለዚህ ያው ሰይጣን ሁል ጊዜ ዓላማው አጀንዳው ሰው ለራሱ ለእግዚአብሔር ሳይሆን ለተለያዩ ነገሮች፣ ለተለያዩ ደግሞ ስዕሎች፣ ለተለያዩ ደግሞ ጣዖቶች እንዲሰግድ እንዲያመልክ ነው የሚፈልገው በአንድም በሌላ መንገድ። ስለዚህ ግን ትክክለኛ እውነተኛ ክርስቲያን ምን አይሆንም? ጮና አይሰግድም በል እንጂ። አዎ ብዙ ስገድልኝ የሚል አጋንንታዊ አስተምሮ፣ አጋንንታዊ ትምህርቶች በየጊዜው ይመጣል። እንዳይነው በዱራ ሜዳ ላይ ያው የተተከለው ንጉሱ ባቢሎን ማነው ነቡከደነጾር ያቆመው ምስል ቁመቱ 6 ክንድ ወርዱም 60 ቁመቱ 60 ክንድ ወርዱም ደግሞ 6 ክንድ የሆነው የወርቁ ምስል እንዳሰራ አይተነዋል። ከከተማው ከባቢሎን ከተማ ወጣ አድርጎ እንዳሰራ በዚህ በዱራ ሜዳ ላይ ያሰራው ለምንድን ነው? ባለፈው 4 ነገሮችን አንስተናል። ዛሬ ወደዛ አልሄድም። ለምንድን ነው ያን ያሰራበት የምለውን ባለፈው ስላነሰን ብዙም በዚህ ላይ አልቆይበትም። እና ታዲያ ካልሰገዳችሁ የሃይማኖት አንድነት ለፖለቲካ ምን አይል የፖለቲካ አንድነት የሃይማኖት አንድነት እንዲሁም ደግሞ ምን አይል እንደሚወዱት ቀጥሎ ደግሞ ምን አይል መንግስቱ እንደሚቀበሉት ምን አይል ከሱ ጋር እንዳሉም ቼክ ለማድረግ ስገድ ያልሰገደ ሰው እንደዚህ
በሚነደው እቶን እሳት ውስጥ ይጣላል፣ ይነዳል፣ ያልቃል፣ ይጠፋል የሚል አዋጁ የነበረው። እንግዲህ እነዚህ ሶስቱ በዚህ ምዕራፍ 3 ላይ ዳንኤል አልነበረም። እንግዲህ ዳንኤል አልነበረም። ምዕራፍ 2 ላይ ዳንኤል አብሯቸው ነበር። ምዕራፍ 3 ላይ ዳንኤል አልነበረም እና ዳንኤል አልነበረበት ምክንያት ብዙ ሰዎች መላምት ነው የሚያስቀም። አንደኛ ከፍተኛም ባለስልጣን ስለነበረ ምናልባት ቤተ መንግስት ቆይቶ ሊሆን ይችላል የምላለ ወይም ለስራ የሆነ ቦታ ሌላ ቦታ ተልእኮም ሊሆን ይችላል የሚል እንምታ አላቸውና ስለዚህ ዳንኤል የለም ሶስቱ ናቸው። ግን ሶስቱም አቋማቸው፣ ሶስቱም ኃይላቸው፣ ሶስቱም እምነታቸው፣ ሶስቱም ሐሳባቸው፣ ሶስቱም ጥንካሬያቸው አንድ አይነት ነው። አሜን ነው ወይ? በቃ አንሰግድም ነው እና ስለዚህ ምዕራፍ 2 እና 3 ያው ከምዕራፍ 2 ቀጥሎ 3 ስላለ ምናልባት አጭር ጊዜ አይደለም ከ23 ዓመት በኋላ የሆነ ታሪክ እንደሆነ ባለፈው ሳምንት አንስቼላችኋለሁ። ከምዕራፍ 2 እና በምዕራፍ 3 ላይ ያለው ምዕራፍ 2 ላይ የተፈጸመው ታሪክ ከተፈጸመ ከ23 ዓመታት በኋላ የሆነው እንደሆነ ባለፈው ሳምንት አንስቼላችኋለሁ። ታዲያ እዚህ ጋር ካልሰገዳችሁ የሚል የመጀመሪያው ይጣላል፣ በሚነደው እሳት ይጠፋል፣ ይገባል፣ ያልቃል የሚል ሲሆን እነዚህ ደግሞ ምን አንሆንም አንሰግድም ሲሉ እናያለን። ምዕራፍ 8 ላይ ቁጥር 8 ላይ የዚያን ጊዜ ከላዳውያን አይሁድን ከሰሱ ይላል። ለንጉሱ ለነቡከደነጾር ተናገሩ እንዲህም አሉ። ንጉሥ ሆይ ሺህ ዓመት ንገሥ፣ የክብር ቃል ነው። አንተ ንጉሥ ሆይ የመለከትና የእምብልተን የማስንቆንና የክራርን የበገንና የዋሽንትን የዘፈን ሁሉ ድምፅ የሚሰማ ሰው ተደፍቶ የማይሰግድ በሚነድድ እሳት ውስጥ ይጣላል ብለህ አዘዝ ይላል። በባቢሎን አውራጃ ስራ ላይ የሾማቸው ሰድራቅ፣ ሚሳቅ፣ አብደናጎ የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ትእዛዝን እምቢ ብለዋል፣ አማልክትን አያመልኩም፣ ላቆመውም ለወርቁ ምስል አይሰግዱም ብሎ የመጀመሪያ ክስ ለንጉሱ አቀረቡ ማለት ነው። የወንድሞች ከሳሽ ወደቀ ይሆን ሰው እንግዲህ በጸናው በአመናው እምነት ላይ የሚከስ እነሱ አንተ ሾምካቸው። ምዕራፍ 2 ማለቂያ ላይ እንዳየነው ባለፈው ዳንኤል ነው ያሾማቸው። ዳንኤል ነው ያሾማቸው። እነዚህ ጓደኞችን እባክህ ስራ ቅጠርልኝ ምናምን ብሎ ያው ይሾም ብሎ ሐሳብ ሲያቀርብ እንዲሾሙ ያደረገው ዳንኤል ነው እና በዚህ በዳንኤል ሞገስ በዳንኤል ተቀባይነት እነዚህ ተሹሟል። የሾምካቸው የመረጥካቸው ስራ ላይ ያለው እነዚህ ባለስልጣኖች የአውራጃ መሪዎቹ ምን ያደረጉም አይሰግዱም የሚል እስቲ አይሰግዱም በሉ። ኢየሱስ የተባረከ ይሁን። አዎ እነዚህ አይሰግዱም። እንግዲህ ብዙሃን ላይ ያመላል ፖለቲካው ማጆሪቲ ወሳኝ ነውና በብዙሃን ድምፅ ሰዎች ያምናል። የፈለገ እውነት ቢኖረውም እኮ ሰው የብዙሃን ቃል ስለሚያሸንፍ ሰው ሁሉ በአንድ ድምፅ እኛ ሁላችንም ከማን አንሰን ነው እኛ ምን ሰግደው እነሱስ ከማን በልጦ ነው የማይሰግዱት የሚል ክስ የመጀመሪያ ክስ አይሁዶች ናቸው። በአንድ በኩል ጥላቻም አለበት እና እነዚህ ሰዎች አሁን ጴንጤ በየቦታው እንደሚጠላ አይነት ማለት ነው እነዚህ ብለው እንደሚጠሉት እና እንደዚህ አይነት ከማን በልጠው የሚል ክስ መጣባቸው እና ንጉሡ ነቡከደነጾርን በብስጭትና በቁጣ ሲድራቅና ሚሳቅ አብደናጎን ያመጡ ዘንድ አዘዘ ይላል። የመጀመሪያው የነሱን ኢንፎርሜሽን በመስማት ብቻ አልፈረደባቸው። ምን አረ በቁጣ በብስጭት ተሞልተው እነዚህን ያመጧቸው ዘንድ አዘዘ ይላል። እነዚህ ሰዎች ወደ ንጉሡ አመጧቸው። ነቡከደነጾርም የአምላክ ማነው ሲድራቅ ሚሳቅ አብደናጎ ሆይ አምላኬን አለማምልካችሁ ላቆሙትም ለወርቁ ምስል አለመስገዳችሁ እውነት ነውን? ሰዎች እያወሩ ነው ስለ እናንተ ልክ ነው ወይ ጉዳይ ስል ምላሻቸውን እንመልከት። አሁንም የመለከቱንና ምናልባት እድል አላቸው። አሁንም በአንዴ እነሱ ባወሩት እነሱ በወሰኑት እነሱ በፈረጁት እኔ አልወሰንም፣ ግን አሁንም እድል አላችሁ ወድቃችሁ መስገድ አሁንም ይላቸዋል። ለነዚህ አሁንም ይላቸዋል የመለከትንና የእምብልታውን
የማሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ለሰራው ምስል ብትሰግዱ ግን መልካም ነው ይላቸዋል። ምን ነው ብትሰግዱ? እስቲ መልካም ነው ብለው ብትሰግዱ መልካም ነው። ባትሰግዱስ? ባትሰግዱ ግን በዚያ ጊዜ በሚነድድ እሳት ውስጥ ትጣላላችሁ፣ ከእጄ የሚያድናችሁ የለም ይላቸዋል። አሁን ይሄ ንጉሥ ነው። በቃ ከዚህ በኋላ ከዚህ ማምለጥ አይቻልም። ምናልባት ትናንትና እክሌ ያመጡት ኢንፎርሜሽን ሊሆን ይችላል። አሁን ግን ትክክለኛ ከኔ ሰምታችኋልና ወድቃችሁ መስገድ አለባችሁ ይላል። አሁን የሚያስፈራ ነው። አሁን ደግሞ ያስፈራል። ያ ሰው ነው ያወሩት። ያ ሰው ነው ስለ እነሱ ያቀረቡት። ያ ሰው ነው ስለ እነዚህ እኮ አይሰግዱም ያሉት። አሁን ግን እውነት መሆኑም ውሸት መሆኑም ደግሞ በዚህ ያውቃለሁና ስለዚህ እድል አላችሁ ብትሰግዱ መልካም ነው አሉት። ኢየሱስ ያድናል። ከኔ ጋር ብትሰግዱ ምንድን ነው? መልካም ነው። አለበለዚያ ግን በሚነድድ እሳት ውስጥ ምን ትሆናላችሁ? ትጣላላችሁ። ከእጄ የሚያድናችሁ የለም። አራ የሚያድነን አለ። ስጮና የሚያድነኝ አለ በለው። ማንም ያድነኝም የምል ነው። ከእጄ ማን ያድናችኋልና? እንግዲህ ይሄ ንጉሥ የሚያቅራራበት አንድ ነገር አለ። ያ ምንድነው ካለ ትናንትና እስራኤላውያንን ሲያፈርስ እንን ወደዚህ ሉስን እና ትናንትና ባቢሎን ማነው ኢየሩሳሌምን ሲያፈርስ ከእጁ ያዳን አልነበረም። የመጀመሪያ ምርኮው ይዞ ህዝቡን ደግሞ ሲበዘብዝ ቤተ መቅደስን ሲያፈርስ እና ብዙዎችን ወደ ምርኮ ሲዳርጋቸው የሚያድናቸው አልነበረም። እግዚአብሔር ዝም አለ። ስለዚህ ማን ያድናቸዋል ከእጄ የሚል ሁሉ ይናገራል። በአምላካቸውም እየመጣ ነው የሰው የሚገርም ነው። ምናልባት እዚህ ምዕራፍ 2 ላይ ተዘንበላችሁ ከሆነ ወደ ማለቂያ አካባቢ ምዕራፍ 2 ላይ የተናገረው ነገር ነበር። ያ ምን ነበር? የዚያን ጊዜ ንጉሡ ናቡከደነፆር በግንባሩ ተደፍቶ ለዳንኤል ሰገደለት ይላል። ከዛ እንደውም ምን ይላል መሰላችሁ? 47ኛው ላይ ንጉሡም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሏልና የእውነት አምላካችሁ የአማልክት አምላክ የነገስታት ንጉሥ ምስጢር ገላጭ ነው ብለው ተናገረ። ምዕራፍ 2 ላይ ያ የመጀመሪያ ታምራት ሲደረግለት ማለት ነው። ህልሙ ሲፈታ እንግዲህ ባለፈው እንዳየነው ዳንኤል የጠፋውንም ህልም ጭምር ነው የተረጎመለት። ህልሙም ጠፍቶበት ነበር። ካየ በኋላ ግማሹ ህልም ጠፍቶበት ነበር። ህልምንም ወልዳችሁም ቢሆን አምጦ ህልምንም ወልዳችሁም ቢሆን ማምጣት አለባችሁ። ካየሁት ህልም ግማሹ ጠፍቶብኛል እና ፍቹንም አምጦ ይላችኋል። ማንም ያልቻለውን የዳንኤል አምላክ በዳንኤል በኩል ምስጢሩን ገለጠለት። አሜን። ዛሬ ምስጢር ገላጭ እግዚአብሔር አለ። እንግዲህ ያንን ተደፍተው ለዳንኤል የሰገደበትን ከዛስ እንደውም የአማልክት አምላክ ብሎ ያለውን የነገስታት ንጉሥ ብሎ ያለውን ረሳ። ከብዙ ጊዜ በኋላ ማለት ነው። ከብዙ ጊዜ በኋላ ምክንያቱም ጊዜውም አጭር ጊዜ አይደለም እና ይረሳል። እኛ ስንቱን ረስተዋል። ሰው በችግር ሰዓት በየፌርማታው በየቤቱ ምን ይማማላል። እግዚአብሔር ሆይ ይላል፣ ግን ይረሳል። ጎን ያለ ሰው አትርሳ በሉት። እኛም እንኳን እሱ አይደለም ጌታ የሌለው ጌታን የማያውቅ የሚያውቅም እንኳን ስንቱ ይረሳል መሰላችሁ? ስንቱ ይረሳል። እሱ ራሱ የረሳው ከብዙ ዓመታት በኋላ ከ23 ዓመታት በኋላ እንዴት አይረሳም? ያ ጊዜ ያንን ታምራት ረሳው። የዳንኤል አምላክ የእስራኤል አምላክ ያን ከባዱን ችግር የፈተለትን ረስቶታልና እና አሁን ግን ማቅራራት ጀምሯል። ከእጄ ማንም የሚያድናቸው የለም። ይሻላችኋል ብትሰግዱ። አልሰግድም። ኧረ ጮና አልሰግድም በለ። ብዙ የደከሙ ሰዎች እያየሁ ነው ጉባኤ ላይ። እስቲ አልሰግድም በሉ እንጂ
መቼም የሥራ ድካም እንደሆነ ይገበኛል። ጩና አልሰግድም በል እንጂ ማን ያድና ብለህ ታስባለህ? ግራና ቀኝ እስቲ አስበው። ማን ያድናል? ትናንትና ከእጄ ያዳናቸው የለም፣ አሁንም እኔ ነኝ እኮ። ምክንያቱም ረጅም ዓመታት ነግሷል። የባቢሎን መንግስት ወርቁ መንግስት ነው። እንዳየነው ባለፈው ኃይለኛ ነው። ረጅም ጊዜ የነገሰ ነው። ዓለም ላይ ታዋቂ መንግስት ነው። እንግዲህ ኃያል መንግስት ነው። የዓለም ኃያላ ነገር እንደሚባለው አሁን ካለው ስልጣን እንደው ታሪክ ሲያስረዳ አሁን ካለው ስልጣን ሁሉ የበላይ ነው ነበረው። የባቢሎን መንግስት በጣም የበላይ ነው። አሁን እንደውም በጣም ጠንካራ መንግስታት ናቸው አይደለም የሚባለው። ከዛም የበላይ ረጅም ጊዜ የሚነገሰ ኃይል ያለው መንግስት ነበር። ኃይል ያለው፣ ጉልበት ያለው፣ አቅም ያለው፣ ገንዘብ ያለው የነበረ ነበርና ከኔ ማን ነው የሚያድናችሁ ይላችኋል። ኧረ የሚያድነን አለ። አዎ ሰይጣን እንደዚህ የሚያቀራራችሁ ሰዎች አላችሁ። የሚያቀራራባችሁ እንዲሁ ነው። ማን ያድናል ብለህ ታስባለህ? በህልም እየመጣ በእውነት እየመጣ መንገድ እየሄድሽ ማን ያድንሻል? እኔ እኮ ነኝ የምላለ። ከሱ የሚበልጥ ጌታ አለ፣ የሚያድን አለ፣ የምታደግ አለ። የዳንኤል አምላክ ዛሬም ያድናል። እና በጣም ደስ የምለኝ ከእጄ የሚያድናችሁ ማን ነው ብለው ተናገራቸው። ሲድራቅ ሚሳቅ አብደናጎ መለሱ፣ ንጉሥ ሆይ በዚህ እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከምነደው ከእሳቱ እቶን ያድነን ዘንድ ይችላል። ኧረ ደስ አይልም? ኧረ ጨብጭባ እኮ ይባረክ። ይሄ የምናመልከው አምላካችን ከምነደው እሳት ሊያድነን ይችላል። ቁጥር 1 ላይ እስቲ ይችላል በላ። አሁን ከእጄ ማን ያድናችኋል ለምል ጠላት ካለ፣ ሰይጣን ካለ፣ ሰው ካለ፣ ጉልበት አለው፣ አቅም ካለው፣ የምናገር ካለ መልእክት አለኝ። የምታመልክ አምላክ ከሚነደው እሳት ከኃይለኛው ከጨካኛው ያድን ዘንድ ይችላል። ነግሬያችኋለሁ። ቤተክርስቲያን መጣች ተስፋ እንዳትቆርጡ ነግሬያችኋለሁ። ሐኪም ነገራችሁ ካለ፣ ሰው ነገራችሁ ካለ፣ ሌላ ነገራችሁ ካለ ቸርች መጥተህ ተስፋ አትቁረጥ። ምክንያቱም የመጨረሻው ሪፌል የሚካሄድበት ቸርች ነው። ምክንያቱም ጌታ ይችላል። እስቲ ይችላል በሉ እንጂ ኢየሱስ ይችላል በላ። አዎ ሊያድን ዘንድ ይችላለን ያለው አዎ ይችላል። ጮና የኔ አምላክ ይችላል ብለው። ዋው! ይሄ ቃል ቀላል ቃል አይደለም። ይሄ እነዚህ ሰዎች የሚያወሩት ኧረ ማንም ከእጄ ስላቸው እነሱ የሚሉት የምናመልከው በዚህ ጉዳይ እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከምነደው ከእሳቱ እቶን ያድነን ዘንድ ይችላል። ቀጥሎ ከእጅህም ያድነናል። እንዲህ ነው ማለት አለባችሁ። ሰይጣን ስናገር እሺ ልክ ነህ ብላችሁ አትስሙ። እሺ ዝበል የኔ አምላክ ይችላል በለው። ሃሌሉያ! አንተ አቅም የለም ከዚህ በኋላ እንዴት ትሆናለህ? ዝበል የኔ አምላክ ያኖረኛል በለው። ገንዘብ የለሽም፣ አቅም የለሽም፣ በምን አቅም ይስል የኔ አምላክ ይችላል። የኔ አምላክ ያኖረኛል። የኔ አምላክ አስገባኛል። እኔ የታመንኩት አምላኬን ነው። አይችልም ለምለው ይችላል። ከእጅም ያድናል። ጌታ ከጠላት እጅ ያድናል። ከበሽታ እጅ ያድናል። ከሞት ያድናል። ከጨለማ ያድናል። ከምነደው እሳት ምን ያደርጋል? ያድናል። ይሄ ነው ተስፋ። እነዚህ ጀግኖች ናቸው። አቤት እያልኩ ያለው ይላችሁ። አሁንም የምላችሁ በደንብ እንድትሰሙ ይፈልገው እንዲህ አይነት ጀግንነት እንዲሞላችሁ ይፈልገው። አሜን። ይሄ ጀግና ክርስቲያን ነው የሚያስፈልገን። አሜን። ጀግና ሰልፉ መሃል ላይ ወጀቡ መሃል ችግሩ መሃል ትንቢት የምናገር ሃሌሉያ ይችላል የሚል አሜን። መንገድ እየሄደ ይችላል የሚል እቺ ሴት አብዳለች እያሉ ይችላል የሚል ሰው አሁን እኮ ተስፋ የቆረጠ እዙ ነው የሞላው። አምላኩንም በትክክል በደንብ ማያቅ፣ እሺ ሰይጣኑን በትክክል ማያቅ፣ የሰይጣን ድምፅ የጌታን ድምፅ ለይቶ የማያቅ ህዝብ ነው የሞላው። ስለዚህ ለሚያሸብራቸው ይችላል። ከእጁ ያድናል። ከጠንቋይ እጅ አሜን፣ ከክፉ እጅ፣ ከሟርተኛ እጅ እግዚአብሔር ሊያድን ዘንድ ይችላል። ጮና የኔ አምላክ ይችላል በለኝ።
ይችላል ለምሉ ሰዎች፣ ይችላል ለምሉ ሰይጣን፣ ይችላል ለምሉ ስጋ፣ ይችላል ለምላችሁ ለሌላው ጉዳይ እግዚአብሔር ይችላል። ሃሌሉያ። እስቲ ይችላል በለ። ቶሎ ቶሎ ብላችሁ ብትናገረው ይሻላችኋል። አለበለዚያ ይሄንን ክፍል እስከሚጨርስ ጥሩ መገለጥ እየመጣልኝ ነው። ቀጥላለሁ። 2 ሰዓት ተኩል ነው የሚሰብከው ዛሬ። አሜን። በቃ አጫጭባ አሜን ካላችሁ አዎ ቶሎ ቶሎ ከወሰዳችሁ ያው እንለቃችኋል በጊዜ። ንጉሥ ሆይ ነገር ግን እርሱም ባያድነን እንኳ አሉት። አንዱ ደግሞ ሁለተኛ ያድነን ሊያድን ዘንድ ምን ይሆናል? ይችላል። ነገር ግን አለው ደግሞ ምናልባት ፈቃዱ ቢሆን ባያድነን በዚህ መሞታችን ፈቃዱ ከሆነ ደግሞ ቢሆን እንኳን አንሰግድም አለው። ኢየሱስ ተባረከ። የመጀመሪያ ይችላል፣ ምንም ጥርጥር የለንም። ነገር ግን አለው ፈቃዱ ቢሆን በዚህ እንድናልፍ ዘንድ የጌታ ፈቃድ ቢሆን ከሆነ ግን ቢሆን እንኳን እኛ እንሞታታለን እንጂ እንቃጠላለን መቃጠል ካለብን። ነገር ግን አንተ ላቆምከው ለወርቁ ምስል ለዚህ ለሚጠፋው እኔ አልሰግድም። አንተ አትልማ አትሰግድም እትልማ ምን አልሆንም እኔ አልሰግድም። ወጣቶች፣ እናቶች፣ አባቶች፣ ትልልቅ ትንንሽ የጌታን ድምፅ የምትሰሙ ሁላችሁም ሃሌሉያ አትስገድ። አዎ ልክ እነዚህ መማራሽ አልሰግድም እኔ አልሰግድም በል ጮና እኔ አልሰግድም በል እንጂ። አዎ ዓለም እኮ ስገድና እሰጣለሁ ነው አይደለ? ስገድና እሰጣለሁ፣ ተገዛልኝ እሰጣለሁ አይደለ? ዓለም እኮ ባለፈው ሳምንት ነግሬያቸዋለሁ። ስለ አንድ አገልጋይ ነገርኩ አይደለ? አገልጋይ ተቸገረ፣ ጌታን ተቀበለ ከሙስሊም ቤት ነውና ተቸገረ፣ በቃ አጣ። ይሄ ትናንትና እዛ ቤት መኪና ችግር አልነበረውም፣ የጨርቅ ችግር አልነበረበት እና አሁን ግን ወደዚህ ወደ ወንጌል ወደ ጌታ ሲመጣ ተቸገረ፣ መኪና አጣ፣ ቤት አጣ እና ከዛ እስቲ ወደ ድሮ ብሎ አሰበና ወደ ድሮ እስቲ ልመለስና ሊሞክራል። በቃ ድሮአችሁ ተመታዩ፣ ወደ ድሮ አንመለስም፣ አንሰግድም፣ አልመለስም እስር ቤት ብላለች ዘማሪዋ። ኢየሱስ ይባረክ። ሰው እስር ቤት ይመኛል፣ ሰው ጠጅ ቤት ይመኛል፣ ሰው መጠጥ ቤት ይመኛል፣ ሰው ሴተኛ አዳሪነት ይመኛል። ኧረ እኔ አልመኝም በል እንጂ ምኑ የትኛው ክብር ነው ሰው የሚመኘው? በእውነቱ ወደ ኋላ የምለው ሰው ምንድን የትኛው ክብር፣ የትኛው ኃይል፣ የትኛው ሞገስ፣ የትኛው ቅባት፣ የትኛው የሚያድን ነውና አገልጋዩ ተመኘ። በቃ አንዳንድ ጊዜ ጨርሶ መምጣት ጥሩ ነው። ኢየሱስ ያድነ። ጎን ያለ ሰው ጨርሰና በለው። አዎ ያልጨረሰ ሰው አስቸጋሪ ነው። አንዳንድ ያልጨረሰው አስቸጋሪ እኮ ነው። አንዳንድ ጊዜ ጨርሶ መምጣት ጥሩ ነው። እና አንዳንድ ሰው በቃ አንዳንድ ሁሉ ይሄዳለው ለምል ሰው እኔ እንደዚህ ነው ብለው ሂጂና ደርሰሽ ነኝ ነው ብላት አይሻልም? ምክንያቱም እታነቃለሁ የምትል ሴት አንድ ቀን መታነቋ አይቀርም። በቃ አሁን ሁሉ በየፌርማታው እኔ በቃ ከዚህ ቤትማ መጥፋት ይሻለኛል፣ ልታነቅ፣ ልሞት፣ ልጥፋ የምትል አንድ ቀን መውጣቷ እንደሱ ይሻላል መገሰጹ። በኢየሱስ ስም በለው። ለምን እንደተቃላችሁ ይሄዳለሁ የምል ሰው መሄዱ አይቀርም ብዬ ነው። እሺ ጎን ያለ ሰው መሄድ አይሻልም ብለው። አዎ ይሄዳለሁ የምትል እንደው ወደ ድሮ እንደው ወደ ምናምን እንደው ማለት አንዷ ከፒያሳ አካባቢ ነበር የመጣችውና ከዚህ ከሴተኛ አዳርነት ወደ ጌታ መጣችና አንዳንድ ስነሰባት ያው ወደ ድሮ ትላለች። የተመታዩ ጨርሶ ያልመጣ መንፈስ ይመታ፣ ጮና ይመታ በል እንጂ እንደው የሆነ ነገር ሳይመቸን ስቀሩ ድሮ ምን የምታስቡ ከሆነ ክርስቲያን አይደላችሁም። ወደ ጌታ መጣበትን መንገድ ልንገር፣ ቢመችም ባይመችም፣ ስራ በር ቢዘጋ ባይዘጋ፣ ብኖር ባይኖር በቃ ኢየሱስ ነው የምንለው። እስ ቆይ ኢየሱስ እመጣለሁ ቆይ ጠብቀኝ ትንሽ እንድትለው አይደለም። ተመቻ አልተመቻ፣ ኖራ አልኖራ፣ 8,000 አገኘ፣ 10,000 አገኘ፣ 20,000 አገኘ፣ አላገኘ ኢየሱስን ትከተላታለህ። ጎን ያለ ሰው ግድ ነው በለው። አንዳንዶች ካልባረከኝ በቃ ልቀቀኝ የሚሉ ሰዎች አላጋጠማችሁም? የለም ነው በእውነት ወዴት ነው የምትሄዱት? ልቀቀ፣ እሺ ለቀቀ፣ እሺ ጌታ ለቀቀ እንበልሽ ሄድክ፣ እሺ ፒያሳ ቆም 7 ሰዓት ሙሉ
4 ኪሎ ላይ ቆም፣ ስራ በር ተዘጋ። እሺ ልሂድ የምትሉ ሰዎች እንትና ጋር ቆም ምንም የለም። እሺ ልሂድ ብላላ። ከዛ ስፖርት ፕሮግራም ላይ ቆምክ፣ ጌታ እንደው ብር ይዘንባል ምን አሰብኮ ምንም አይገባልም። እሺ ቆምክ፣ ታዲያ ምክንያቱም ልሂድ ስላልከው ነው። ጌታ ደግሞ ለቀቀ። እስቲ ከሱ ጋር ይሻላል ብለው ጌታ ይሻለኛል ብለው እና ታዲያ እሱ ይሻላል እንጂ ልሂድ በል ኑር ከጌታ ጋር ይሻላል፣ ያዋጣል። በቃ ባያዋጣም ኑር። አሜን ነው። ባይመችም ኑር። ለገንዘብ ለብር ለሀብት ዘንባል ብር ዘንባል ተብሎ ከመጣችሁ የላችሁም፣ አይዘንብም። ሲዘንባል አየነውማ። አሜን ነው። እንዲህ አይነት ስብከት አይመችም። ምክንያቱም ብዙ ሰው ከአየር ስለምጠባበቅ ማለት ነው። ስልካችሁ ላይ አይገባም አላችሁልኝ። ስልካችሁ ለምን አይሆንም? አይገባም። የሰው ገንዘብ አይገባም። እግዚአብሔር ወይ ሰው ካስነሳልኝ እንጂ ዝም ብሎ ሰው ብሎ ይገባል። ማጂክ አይሰራም። እኛ ቤት ጎን ያለ ሰው ማጂክ አይሰራም በለው። ገንዘብ በማጂክ አይመጣም በለው። በስራ ነው የሚመጣ። ጎን ያለ ሰው ሰርተ ብለ በለው። እግዚአብሔር ነው እንጂ የሚባርከው ማጂክ አይሰራም እኛ ቤት። እግዚአብሔር ይባርካል። በር ከፍትልሃል። የሚሰራበትን በር ከፍታል። ከፈለገ ወደ ውጭም ወደ ውስጥም ግንበኛ አይደለ? ለሳይና ተለሳይ አስለሳይ ሁሉም እስከ ዛሬ ብር እንዴት ነው የሚገባልህ? ሰርተ ነው የምታገኘው? እየገባ ነው። ሰርተ ነው በቃ ሰርተ ለፍተ አይደለ? መቼም ስራ ወዳድ ነው። ስራ በጣም ይወዳል። 11 ሰዓት እነሳን። ሲሪየስ ነው። ሰፈር መዋል አይፈልግም። ብር ላይ ራ ብርና ብር ቀልድ የለም አይደለ? ያ ብር ተሰርቶ ደስ ይላል። ስራ ለስራ ታታሪ መሆን በጣም ከሁሉ በላይ ነው። በጣም ታታሪ ማለት የሰነፍ ሰው እኔም አልወድም። እንኳን እኛ ሰይጣን የማይወድም ሰነፍ ሰው። ጎን ያለው ሰው ሰነፍ ሰው ማንም አይወድም በሉ። ማን ይፈልጋል ሰነፍ ሰው? በጣም የሚያንኮራፉ ማን ይፈልጋል? ነግሬያቸዋለሁ። አንድ ጊዜ 12ኛ ክፍል ውጤት አልመጣ ብለው አንዱ ሊታነቅ ገመድ ይዞ ሲሄድ ጫካ ገባ። ወዴት ነው አጅሬ አለው። ጀለሴ ወዴት ነው አሉት። እና ልታነቅ ለምን ውጤት አልመጣለኝም። ውጤት ከሌለማ እኛም አንቀበልም። ሰይጣን ውጤት የሌለው ዝም ብሎ የሚዞረው የሚቀበል ይመስላል። ኧረ አይመስልም በለኝ። ኧረ ዝም ብሎ እንደሱ ቢሆን ታዲያ ለምንድን ነው ጎበዝ የሆኑ ሰዎች ዩኒቨርሲቲ እነዚህ የሆኑ ልጆችን እኮ የሚመታቸው? እንደሱ ከሆነ በየመንደሩ እኮ አሉ እኮ እነዚህ በየመንደሩ ምንም እንኳን ማንቀሳቅሰው አሉ አይደለ? እነሱ ሰብስቦ ይወስዳቸው ነበር። ቢሆን የሚፈልገው ውጤታማ ሰው ነው የሚፈልገው። ሰይጣንም ጎን ያለ ሰው እግዚአብሔር የሚፈልገው በለው፣ ሰይጣንም የሚፈልገው በለው ፍሬያማ ሰው ነው በለው። አዎ እና ታዲያ አንሰግድም ደስ አይልም። አንሰግድም የለም እኮ ስገድና ያገኝ አንተ እኮ ሰግደ በሆነልህ ሰግጄው እንኳ በሆነልኝ የምትሉ ልትሉ ትችላላችሁ። አትስገድ። አሜን ነው። ለጌታ ስገድ። ጊዜን ለጌታ ስጣው። እነዚህ አንሰግድም። የመጨረሻው እነዚህ ማን ላይ ተማምኖ ነው? አዎ በእግዚአብሔር ላይ ተማምነው እንዲህ የሚሉበት ምን ምክንያት አላችሁ? ምን አባት አላችሁ? ምን ዘር አለ እዛ ጋር ባብሎ ነገር በባርነት ጋር ባሉበት እና ቤተሰብ የለ ዘር የለ ስለ እነሱ መሟገት የለ ስለ እንትና ዝም በል የሚል ሰው የለም እዛ ጋር እኮ። ልብ በል ግን ከአምላካቸው ጋር ባላቸው ሃሌሉያ ህብረት ባላቸው እምነት አሜን አምላካቸውን ተማምነው ይውላቸው አልሰግድም የሚሉ ጀግኖች ናቸው። አምላክ ያለው ሰው እንዲህ ነው ብለው እስቲ አምላክ አለኝ በል። እንደው አምላኩን የሚያውቅ አምላክ አለ። እነሱ እኮ ብሔር የላቸውም፣ በዛ ጋር የሚያግዛቸው ምንም ሰው የለም፣ የሚከራከርልም ተሟጋች የላቸውም እኮ ማንም ሰው የለም። ባሪያ ናቸው እዛ ሀገር እኮ ማንም የላቸውም እኮ። እና በዚህ ሁኔታ ውስጥ እግዚአብሔር አምላክ ያድነናል። ንጉሥ ሆይ ነገር ግን እርሱ ባዕድን አማልክትን እንዳናመልክ ላቆምኩም ለወርቁ ምስል እንዳንሰግድልህ እወቅ አሉት። በቃ የመጨረሻው ማለት እወቅ አውቅ አይደል ቁርጡን ኢየሱስ ይባላል። ማ ድፍረት ነው! ጠቅላይ ሚኒስትር ፊት
ዝም ብለህ ቆመ አልሰግድም። አንተ ላቆምከው፣ አንተ ለሰራው ለወርቁ የምትልበት ምን ድፍረት አለ? አላቸው። ትክክለኛ ህይወት ያላቸው ሰዎች መልእክት አላቸው። አሜን አሜን አሜን። እውነተኛ ከጌታ ጋር ህብረት ያላቸው እንዲህ ናቸው። ማንንም አይፈሩም ከጌታ ውጪ። ለሰው ይገዛል፣ ለሰው ይሰራሉ፣ ለሰው መታዘዝ እስካላቸው ድረስ ይታዘዛል። ነገር ግን የአምላክን ለሰው አይሰጡም። ጮና አይሰጡም በል እንጂ። የዚያን ጊዜ ናቡከደነፆር በሲድራቅና በሚሳቅ በአብደናጎ ላይ ቁጣ ሞላባቸው። ፊቱ መልክ ተለወጠበት። እሰይ ይለወጥ እንጂ አያገኛቸውም። ምን ሆነበት? ፊቱ ተለወጠ። እንዳለ እነዚህ ትናንትና እኔ ሾምኳቸው፣ ትናንትና የቀጠርኳቸው፣ ትናንትና ቦታ ሰጣቸው፣ ትናንትና ያመጧቸው በአገሬ ላይ እና ባለስልጣን ያረኳቸው እነዚህ እንዲህ ነው አሉት። ፊቱ ያለ እያዩት ተለወጠ። አሜን። ይለወጣ። አሜን አሜን። አረ ፊቱ ተለወጠ በል እንጂ። ፊቱ እያዩት እየተለወጠ ነው። ሄደው እንደ ትናንት አይደለም፣ እንደ አሁን እየተለወጠ 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 አሁን ምን ለማድረግ ነው? ወደ ፍጻሜ እየሄደ ነው። የዚያን ጊዜ ይሄዳል። በቃ ተለወጠባቸው። ከዛስ እርሱም ተናገረ፣ የእቶኑ እሳቱ ይነድ ዘንድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱት አዘዘ ይላል። አሁን የበለጠው አራ የፈለገ ቢሆን የሚያድነን አለ። አሜን አትልማ? ምን አለ? የሚያድነን አለ፣ የሚረዳ አለ፣ የሚያቆም አለ፣ የሚምር አለ፣ ኃይል የሚሰጥ አለ። አራ ተለወጠ። 7 እጥፍ 7 እጥፍ። ትናንት የነበረው 1 ነው፣ አሁን ግን 7 እጥፍ። ስንት እጥፍ? ጉድ ነው ጉድ ነው ጉድ ነው ጉድ ነው። አሁን ጉድ ነው። 7 እጥፍ ላይ እንዴ! ይሄን እያዩ እንዴት ነው የማይሰግዱት? ሐሳባቸው አቋማቸው እንዴት አይቀየርም? አራ አይቀየርም። ስንት እጥፍ? 7 እጥፍ። ሰይጣን የፈለገ በቁጣ ተሞልተው አንተ ላይ የፈለገ አደርጋለሁ ብሎ ብዝትብህ እንኳን አትሸበር። አቋምን አትቀየር፣ እምነትን አትቀየር፣ ጌታን አትቀየር፣ ያዝከውን መንገድ አትቀየር። የፈለገ ነገር ቢሆን አምላክ እግዚአብሔር ይመጣል። ይሄ ነው መሆን አለባችሁ። ወስን እንጂ እንደዚህ በቃ አሁን 7 እጥፍ ነው። እያዩት ነው። አገር እያየ ነው። የተጠራ እንዳለ እያዩት ነው። ግን እነዚህ ሰዎች ምን እየሆኑ ነው? እያዩት አሁን ሊገቡ ነው። ሊቃጠሉ፣ ሊጠፉ፣ ሊሞቱ ግድ የለም። አሜን አሜን። ምን ብሎታል? አስቀድሞ ያድነናል ያሉት ጌታ ያድናቸዋል፣ ይታደገናል ያሉት ጌታ ይታደጋቸዋል። ያድነኛል ያልኩት ብሎ ዘምሯል እንዳለ ምን አደረገኛል? ያድነኛል ያልኩት ያድነኛል። እስቲ ያድነኛል ብሎ ያድነናል ብሎ ገገም፣ ያድነናል ብሎ ድርቅ። ሳምንትም ብያለሁ፣ ደረቅ ጴንጤ ሆን። ጎን ያለ ሰው ደረቅ ጴንጤ ሆን ብሎ ምን ሆነ? ጎን ያለ ሰው ደረቅ ጴንጤ ታውቃለህ ወይ? ለነገሩ የት አለና ደረቅ ጴንጤ የትኛው ነው የምታውቀው? የት አለ ደረቅ ጴንጤ? ግን ባለ አሁን እኮ እዚህ እየሰረቀ ከዚህም እየዘመረ ከዚህ የሚሰርቅ ነው የሞላው። እዚህ ቸርች ላይ ዘምሮ ወጥቶ እዚህ በር ላይ ሌላ ወንጀል የሚሰራ ነው የሞላው። እዚህ ጋር ትንቢት እየተናገረ ሌላ ዓለም ውስጥ የሚገባ ነው የሞላው። ጌታ ግን ደረቅ ጴንጤ ይፈልጋል። ይሄ ማለት ከጌታ ጋር የሚኖር ለእውነት የሚሞት ለእውነት የሚኖር ለእውነት እምቢ የሚል ጌታን ይዞ እምቢ የሚል እኔ አይመቸኝም የሚል እኔ አልበላም የሚል ምዕራፍ 1 ላይ አንበላም ያሉ ጀግኖች ምዕራፍ 3ም ላይ ሌላ የሚያሰግድ ሲማ ይሄኛው ከባድ ነው አይደል? ከምዕራፍ 1 ይሄ ከብዳል። እንደው የምዕራፍ 1ን ሸውዶም ማለፍ የሚቻልበት ነው። አሁን ይሄኛው ግን ከባድ ነው። በነገራችን ላይ ክርስቲያን በየትኛው ምዕራፍ ላይ ያለው ችግር ያለው መከራ ያለው ፈተና ላይ የጸና ነው የሚሆነው። አሜን። ምዕራፍ 1ም ላይ ሰይጣን ፈተና ያመጣል፣ ምዕራፍ 3ም ላይ ያመጣል። ስለዚህ አንደ ግን አንተ ምን ሆይ እውነተኛ ጴንጤ አልሰግድም አልበላም ነው። ክርስቲያን የማይበላውን አልበላም ይላል። ክርስቲያን የማይሰገድበትን አልሰግድም ነው ብለው ምን አመጣ?
እሺ 7 እጥፍ ያነጠላት እሳቱን አብዝቶ ሃሌሉያ። ስንት እጥፍ? 7 እጥፍ ነው። ችግሩ ቢጨመር 7 እጥፍ ቢሆን ጌታን ከማምለክ ወደ ኋላ አትበል። የ21 መንፈስ ተመታየው አሜን ነው። 7 እጥፍ ቢያነጠላት አቋምን አትቀይር። ኑሮ ባይመች አቋምን አትቀይር። በያዝከው ጽና። ጌታ ይመጣል፣ ነገርን ይቀይራል። እና ከዛ በኋላ በጣም ሰውዬ ተመነው፣ በጣም ተናደደ እና አድርገው እንዲያነዱ ታዘዘ። ሲድራቅንና ሚሳቅን አብደናጎን ያስሩ ዘንድ ወደ ምነዶም ወደ እቶኑ እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩ ኃያላን አዘዘ ይላል። በል ይላል። ምክንያቱም ለንጉሡ ቀላል ነች። እነዚህ አመፀኛ ወጣቶች፣ እነዚህ ትዕቢተኛ ወጣቶች፣ በእርግጥ በዚህ ጊዜ ወጣቶች አይደለም፣ ከወጣትና ወደ ጎልማሳነት ተሸጋግሯል። ምዕራፍ 1 ላይ 17 15 የነበረው አሁን እዚህ ጋር ወደ ጎልማሳነት ደረጃ ነው። እነዚህን ሰዎች ፍጠር አለው። አፍጥን። ትናንትና አብደናጎ፣ ሚሳቅ፣ ሲድራቅን ሶስትን ቶሎ ብላችሁ አስራችሁ እንድታመጡ አለና ለዋናው አሳልፎ ሰጠው። አዛዦቹ መጡና ብድግ 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 አድርገው አስራው ይዞት መጥቶ ኢየሱስ ያድናል። ሃሌሉያ። ብድግ አድርገው ወደ ምክንያቱም ታዘዋላ ከላይ ነው መጣው እና ወደ ምድር ማን ነው ከነበሩ ኃያላን የዚያን ጊዜ እነዚህ ሰዎች ከስናፍላቸውና ከቀሚሳቸው ከመጎናጸፊያቸው ከቀረውም ልብሳቸው ጋር ታስሮ በሚነድድ በእቶኑ እሳት ውስጥ ተጣሉ ይላል። ተጣሉ በሉኝ። ምን ሆነው ተጣሉ? ልብ በል። የሚገርም ነው። ከነ ልብሳቸው ከነ ቀሚሳቸው ከነ ምናምናቸው ምን ተብሎ ታስሮ ለ3 አስሮት እሳት ውስጥ ጣሏቸው። እስቲ ጣሏቸው በለው። ተጣሉ። የት ውስጥ? እሳት ውስጥ፣ መከራ ውስጥ፣ ችግር ውስጥ ተጣሉ። አምላካቸው ግን ከነሱ ጋር አለ። እኔን እየሰማችሁ አይደለም፣ ወደ ልጆች ነው እያያችሁ አላችሁ። በደንብ ስሙ። ቀጣይ ግን ወደ ውስጥ ማስገባት ይኖርብናል። ሌላ ቤት ያስፈልጋል። ስሙኝ። ተጣሉ ወደ ምለው እየጨረስኩ ነው። ተጣሉ። ንጉሡም ትእዛዝ አስቸኳይ ስለሆነው የእቶኑም እሳት እጅግ ስለምነድድ ሲድራቅንና ሚሳቅን አብደናጎንም የጣሏቸውን ሰዎች የእሳቱ ወለፈን ገደላቸው። ምን አልኩኝ? የእሳቱ ወለፈን ምን አረጋቸው? በጣም ከመጋሉ የተነሳ በነገራችን ላይ እዚህ ጋር ታምራት አለው። እነሱን ለመጣል እየሄዱ ነው፣ ግን እነሱ ናቸው እየተበሉ ያሉት። ዛሬ ደከመ ህዝብ ነው እያገኘዋለሁ እላችሁ። እነሱን ለመጣል የሄዱ ሰዎች እሳት ውስጥ እየተጣሉ ነው። ወለፈኑ በለቻቸው። እንዴ ለመጣል ሰዎች አራ ኢየሱስ ያድናል። ምክንያቱም ሰው በቆፈረው ስለሚገባ ማለት ነው። ወደ ወለፋ እንዴ ከዛ ይሄን አይል ማለት ነው። ወለፈኑ ከረባን ነው። በጣም የሚገርመው ገደላቸው። እነዚህም 3 ሰዎች ሲድራቅና ሚሳቅ አብደናጎ ታስረው በሚነደው በእቶኑ እሳት ውስጥ ወደቁ። ምን ሆነው ወደቁ ይላል ቁጥር 4 የዚያን ጊዜ ንጉሡ ናቡከደነፆር ተደነቀ፣ ፈጥኖም ተነሳ። አማካሪዎች 3 ሰዎች አስረን በእሳት ውስጥ ጥለን አልነበርምን ብለው ተናገራቸው። እርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱ ግን እነሆ እኔ ግን ይላል ምን የሆነው የተፈቱ ሰዎች አለ። አሜን አሜን። አንተ አልታሰርክም። ኢየሱስ ያድናል። የሚገርም ነው። ምን የሆኑ ሰዎች? ማን ፈታቸው? እሳቱ ሰንሰለታቸውን ብልት። ሰዎቹ ግን ተፈተው ነው ያሉት። አስረናል አሉሽ አይደል? አንቺ ግን ተፈተሻል።
እሷ ታስራለች እያሉ ነው መውደቅሽን እየጠበቁ። ግን ሴትዮ ምንም አልሆነችም። ማን ካለ ጌታ ካለ። አሜን አሜን አሜን። እስቲ ጌታ አለ ብለው። የሚገርም አምላክ ነው። ሴትዮ ታስራለች። እንግዲህ ልትበላ ልትሞት ልትጠፋ ነው። ሰንሰለታቸውን እሳቱ በልቶታል። የታሰረ ሰው ከእስራት ተፈቶ እየተመላለሰ ነው። የነሱ መዝሙር እንኳን ባይገባንም መዝሙር የሚዘምሩ ይመስለኛል። በእሳቱ ስለሚያዘምር ጌታ ክብር ይሁንለት። ሃሌሉያ። ሰይጣን አስሬያታለሁ ሊል ይችላል። አንተ ግን አልታሰርክም። አንቺ ግን አልታሰርሽም። እናንተ አልታሰራችሁም። ምክንያቱ ከሆነ ከላይ ያለው እስራትን ሁሉ የሚበጣጥስ እስራትን ሁሉ የሚያቃጥል የእግዚአብሔር ኃይል አለ። የምናመልከው አምላካችን ሃሌሉያ። ሴትየው ታስራለች፣ ወንዱ ታስሯል ሊል ይችላል። ግን እነሱ ገረመኝ አለ ሰውዬ፣ ተደነቀ። ምንድነው? ለምን እንደዚህ ነው? ምክንያቱ ምንድነው? አይ ሰዎቹ እኮ ተፈተዋል። ጎን ያለው ሰዎች ተፈተዋል ብለው በኢየሱስ እንዲህ አይነት ታምራት ቤት ላይ ይሆን፣ ህይወት ላይ ይሆን። አስረነዋል ባሉበት እግዚአብሔር እንደ ታምራት ያርግልህ። ታስረዋል እኮ በተባሉበት ግን ተፈተዋል። ወርቀዋል በተባሉበት ግን ቆመዋል። የሉም በተባሉበት እየዘመሩ ነው። ኢየሱስ ያድናል፣ ደግሞም ይታደጋል። ጩና ኢየሱስ ያድናል በል። ዋው የሚገርመው ተደነቀ። እንዴ ሶስት ሰው የታሰረው ሰው አይደለም አሁን እያየው አለሁት። የተፈታ ሰው እያየው ምን ሆኗል? ተፈቷል። አረ ቤትሽ ተፈታ፣ ህይወትሽ ተፈታ፣ ኑሮሽ ተፈታ፣ አገልግሎት ተፈታ፣ ዘመንሽ ተፈታ፣ አገልግሎትሽ ተፈታ። እግዚአብሔር ፈታ። እስቲ እግዚአብሔር ፈታ በሉ እንጂ ሃሌ። እስቲ እግዚአብሔር ፈቶታል በለ። አራ ተደነቀ። እንዴ ሶስት ሰው? አዎ ሶስት ናቸው፣ ግን አልታሰሩም። ኢየሱስ ያድናል። ይሄ ብቻ አይደለም። እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ አራት ሰዎች አያለሁ። ሶስት ናቸው የተፈቱ ሰዎች፣ አራት አያለሁ ይላል። ንጉሡ ነው እያያለሁ። ስንት ናቸው? ሶስት ነበሩ፣ ግን አራተኛው ገብቶ ነው የፈታው። አራሜን በል እንጂ አራተኛው ገብቶ ፈቷቸዋል። ጌታ ይባላል። ሰይጣን ቢያስር፣ ሰው ቢያስር፣ ጅኒ ቢያስር፣ የተለያየ ነገር ቢያስሯቸው የሚፈታ አካል አለ። አሜን 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 አሜን። ብትታመም የሚፈውስ አካል አለ። ብትታሰር የሚፈታ ጌታ አለ። በመሃል ጣልቃ የሚገባ ጌታ፣ ነገርን የሚቀይር ጌታ። ይሄ ጌታ አንተንም ያገኝ። በቃ ምን አይተህ ትሄዳለህ? አንተንም ያገኘ ጌታ ኢየሱስ ይባረክ። ማንም ያገኘ አንተንም ያገኘ ኢየሱስ ያድናል። እና ታዲያ የተፈታ ሰው አይደለም ብዬ የተፈታ ሰው ነው እያያለሁ። ለምን? የነሱ አምላክ አብሯቸው ገባ። እስቲ የትኛውን ያቃጥላቸዋል? እግዚአብሔር ከላይ መጣና ገባና እስቲ የዚህ የነቡከደነጾር እሳት ወደ እስቲ ያቃጥላቸው ልጆች ይላልና በመሃላቸው ገብቶ በቃ ይንሸራሸራለሁ። ደግሞ መጽሐፉ የምለው ይመላለሳሉ ይላል። አቤት አቤት አቤት! እግዚአብሔር በእሳት ውስጥም ያኖራል። አንተ ዝም ብለህ አንተ ነው የምትይው እኮ የምትፈሪው። እግዚአብሔር እኮ በእሳት ውስጥ ያኖራል፣ በውሃ ውስጥ ያኖራል፣ ምንም በሌለበት ያኖራል። እና ታዲያ አራተኛው አለ። አንድ ብትሆኑ ሁለተኛው አለ። ሁለት ብትሆኑ ሶስተኛ አለ። ሶስት ብትሆኑ አራተኛም አለ። ደስ አይልም? ከዚህ ጌታ ጋር ኖር። ወሰን ወገን በወሰንክበት ነው ጌታ ጣልቃ የሚገባ። መጋባለ እኮ ወሰን። አሁን እኮ ዛሬ እንኳን ታውጆ አይደለም አውጀን እንሄዳለን አይደል? ወሰን በወሰንክበት ጌታ ጣልቃ ይገባል። አሁን እኮ ችግር እኮ መሀል ሰፋሪ ነን። እዛም ነን እዚህም ነን። እዚህ ከተመቻ እዚህ እንቀጥላለን፣ እዚህ ካልተመቻ እዛ እንቀጥላለን። ምን እንደ ተቋም አይሰራም። ጌታ ይሻልሃል፣ ጌታ ይበጅሃል። ከጌታ ጋር ኖር፣ አትስገረመን። የቀረውን ብቤ ልጨርስ። ዋው! የዚያን ጊዜ ንጉሡ ናቡከደነፆር ተደነቀ ያልኩት። ከዛ እውነት ነው አራተኛ ሰው ያለው አለ። ምንም አላቆሰላቸውም። ዋው! ምንም አልተነኩ። አራተኛው መልአክ የአማልክት
ልጅ ይመስላል ብለው መለሰ። ምናልባት ይሄ የእግዚአብሔር ልጅ ኢየሱስ ክርስቶስን ሊሆን ይችላል፣ መልአክም ይባላል። ብቻ እግዚአብሔር በመሃላቸው ተገልጧል። በመልአክ ተገልጦ እያዳናቸው ነው። በመሃላቸው እሳቱን ኃይል እያጠፋ በመሃላቸው ኖሯል። ጌታ ኢየሱስ ይባረክ። የሚገርመው ነው። የአማልክትን ልጅ ይመስላል ብለው መለሰ። የዚያን ጊዜ ናቡከደነፆር ወደ ምነዳው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎ ኑ ውጡ ብሎ ተናገራቸው። አሜን። ከዚህ በኋላ ሰዎቹ ስለማይበሉ ያለው ቻንስ ማውጣት ነው። ሐዋርያ ዮሐንስ በእርጅናው ጊዜ ይህን ጌታ ካድ አልክድም አለው። ከዛ በፈላ ዘይት ውስጥ አስገቡትና ቀቀሉት። ከዛ አልሞት አላቸው። አሜን። እንግዲህ በፈላ ዘይት ሰው ገብቶ አልሞት ስል የሚገርም ነው። ምክንያቱም ጌታ በእንደዚህ አትሞትም ብሎታል። ወደ ወስዱታል። ፍጥሞ የምትባል ደሴት ውስጥ ነው ወሰዱት። ምክንያቱም እንደ ቅሊንጦ አስቡት፣ ወንጀለኛ የምታሰርበት እንዲህ በውሃ የተከበበች ነች እቺ ፍጥሞ ደሴት። እዛ ወስደው እስከሚሞትበት ጊዜ ድረስ እዛ ይቆይ ብሎ አሰሩት። እንግዲህ በውሃ ተከበበች ነች እና እቺ እንደ ደሴት ልዩ ደሴት ነች እና ከዛ በዛ ማለት ፍጥሞ ደሴት ውስጥ ሐዋርያው ቁጭ ብለው የዮሐንስን ራእይ ይጽፈዋል። አሜን አሜን አሜን። ሞተ የተባለ ሰው እኮ ነው። በቃ አለቀው። በቃ እስኪሞት ድረስ እዛ ይቆይ። እንኳን ልሞት ጌታ ይባል። ዮሐንስ ራእይ ይጽፈዋል። ስለ ሰባቱ አብያተ ክርስቲያናት መልእክት ተቀበለ፣ ጻፈላቸው። ይሄ ብቻ አይደለም፣ ስለ መጨረሻው ዘመን ሃሌሉያ፣ ስለ መጨረሻው ዘመን ጻፈ። ኢየሱስ ያድናል። እንዲህ ነው የሚሰራው ጌታ። ሃሌሉያ። እግዚአብሔር በሕይወት ላይ እንዲህ አይነት ታምር ይስራ። አሜን በል፣ አሜን በል። እንዲህ አይነት ታምራት ይስራል። እንዲህ ነው እግዚአብሔር። በልውጡ አላቸው። እነዚህ አይሞቱም፣ እነዚህ እሳት አይበላ። ዋው! እስቲ እሳት አይበላቸው በሉ። እሳት አያቃጥላቸው፣ አያሳጣቸው። ምን ይሻላል? እነዚህ ፔንት የሚሻለው እንደዚህ ነው። ውጡ ነው ብላ አውጣ። አሜን አሜን ነው። እናንተ ሶስቱ እናንተ ወጣቶች ኖ እሺ፣ እስቲ ኖ ሶስት ሰው ነው ብድግ ብላችሁ እና ኤልያስ ሶስት ሰው ነው። ምን ነ ሴቷ ነ ሴቷ ይላል ኖ ሶስት ሰው ኖ አላቸው። እሺ ምን ነው ኖ ደስ አይልም? አሃ ኢየሱስ ያድናል። ምን ነው ኑ ውጡ። ምንም ማድረግ አይችልም። እነዚህ ሰዎች አይቃጠሉም። ችግሩ ነደው፣ እሳቱ ነደው። እኔ የሚሞተው ኢየሱስ የት ሄደው? አሜን በል እንጂ ሃሌሉያ። የት ሄደው? ኢየሱስ በመሃላቸው አለ። ችግሩ ቢነድም ህዝቡ አይሞትም፣ በመሃላቸው ይኖራል። ኑ አላቸው እና ቀጥሎ እንደዚህ ነው፣ ኑ ውጡ ኑ ውጡ ብለው ተናገራቸው። ሲድራቅና ሚሳቅ አብደናጎም ከእሳት መካከል ወጡ። እስቲ ወጡ በላ። አረ የሚያወጣ ጀግና ኢየሱስ አለ እኮ፣ ከእሳት መካከል የሚያወጣ ጌታ። በነገራችን ላይ እምነታቸው እኮ ነው የእሳትን ኃይል ያጠፋው። ምክንያቱም ዕብራውያን 11 ላይ ተጽፏል፣ እምነታቸው የእሳትን ኃይል እንዳጠፋ። ሃሌሉያ! እምነታቸው እኮ ነው ኢየሱስ ያድናል። እና ከጌታ ጋር ያላቸው ታማኝነት፣ ከጌታ ጋር ያላቸው እውነት፣ አዎ ወጡ። ኢየሱስ ያድናል። እስቲ ወጡ በላ። አረ ምንም ሳይሆን በጣም የሚገርመው ከዚህ በኋላ መሳፍንቱና ሹማምንቶቹ አዛዦቹና የንጉሡ አማካሪው ተሰብስበው እሳቱ በነዛ ሰዎች አካል ላይ ኃይል እንዳልነበረ የራሳቸው ምን እንዳልነበረ ደስ አይልም? ምን የለውም? አራ ይሄ 7 እጥፍ ነው ያነደደው። ይሄ እሳት ግን በራሳቸው ላይ ምን የለውም? አራ ባንተ ላይ ኃይል አይኖርም። ባንቺ ላይ ኃይል አይኖርም። አንቺን ሊጎዳሽ አይችልም። ኢየሱስ ያድናል። ምን የለውም? እስቲ ኃይል የለውም በል እንጂ። አረ በእነሱ ላይ ኃይል የለውም።
ኃይል የለውም ምንም። ምክንያቱም ኃይለኛው ይዞታል። ኃይል ነበረኝ ግን የአባቶች አምላክ ትናንትና ማታ ገሰጸኝ አለው ላባ ላይ ቆም። አሜን አሜን። ኃይል ነበረው፣ ኃይሉ ተይዟል። ጉልበት ነበረው፣ ጉልበቱ ተይዟል። አቅም ነበረው፣ አቅሙ ተይዟል። ለምን ካልከው የና ዳንኤል የና አብደናጎ አምላክ ዛሬም ኃይል አለው። ዋው! ካሁን ይወርቃል፣ ይሞታል፣ ይጠፋል፣ ይበላል እያሉ በሚጠብቁበት ፍትህ እግዚአብሔር በሰላም አረ ይሄ ቶማስ የሆነ ጴንጤስ ገፋ አድርግና ኃይል አይኖርም ባንቺ ላይ በሉት። አዎ ከሰማሽ ስምስ ኃይል አይኖርም በል ባካችሁ። ምን አይኖርም? ይሄ አስቸገረሽ ኃይል አይኖርም በሉ። ኃይል አይኖር። በኢየሱስ ኃይላቸው ተይዘዋል፣ ጉልበታቸው ተይዘዋል፣ አቅማቸው ተይዘዋል። ሃሌሉያ ተይዘዋል በለ። ኃይል የለውም እንጂ ኃይል አልነበረም። ሊያቃጥላቸው ሊነድ ይችላል፣ ሊያቃጥላቸው ግን አይችልም። ሊዋጋ ይችላል ግን ሊመታቸው አይችልም። ሊያጓራ ይችላል ግን ሊውጣቸው አይችልም። ሃሌሉያ ሊሳደብ ይችላል ግን አንተ ላይ ምንም ሊያረግ አይችልም። ኃይሉ በኃይለኛው ተይዟል። ጮና ኃይሉ በኃይለኛው ተይዟል በሉ። ምን ሆነዋል? የእሳቱ ኃይል በእነሱ ላይ እኔን እሳት አያቃጥለኝም። ኧረ ጌታን ያሉ ናቸው እነዚህ ሰዎች። ከዛ ቀጥሎ እንደዚህ ነው። ዋው ልጨርስ። እንዳልነበረ የራሳቸው ፀጉር እንዳልተቃጠለ ሰናፍላቸውም እንዳልተለወጠ የእሳቱ ሽታ እንዳልደረሰባቸው አዩ። ይላችሁ ልብሳቸው ላይ ሽታ የለው፣ ጭስ አይልም። ፀጉር እንግዲህ እሳት ውስጥ ገብቶ መጀመሪያ የሚቃጠለው ፀጉር አይደለ? ፀጉር አልተቃጠለም። ኢየሱስ ያድናል። ልብሳቸው ምንም እንደው ምንም ምን አይነት ተአምር ነው የኔ ጌታ! አረ ኢየሱስ ይችላል በለ። ምን አይነት ተአምር ነው! እሳት ውስጥ ገብታችሁ ጭስ ያለ ጭስ እስቲ እንደው እናቶች ታውቁታላችሁ። አሁን እንደው የፈለጋ በኤሌክትሪክ ምጣድም እንኳን ብትጋግሩ እንደው እንጀራ ጋግራችሁ ስትመጡ ትንሽ ጭስ ነገር የለው አለው። እዛ ካብላብም አለው፣ ሙቀትም አለው፣ ኃይልም አለው። እና እንደውም አሁን እሺ ኤሌክትሪክ ምጣድ ባይኖር እንትን ገብታችሁ ማር ቤት ገብታችሁ እንጀራ ጋር ስትወጡ ጭስ አይደለ? እሺ እሱን ልተውና ከዛ ልውጣና ቡና ሲቆላ ልብሳችሁ ላይ ምን ይኖራል? ምን አለው? ቡና ይላል ሽታው። እነዚህ ሰዎች ጋር ግን ምንም ጭስ የለም። አንተ በእውነት ለእግዚአብሔር ከኖርክ እኮ ማንኛውም ነገር ይታዘዝልሃል። አሁን ዛሬ እኮ ተቸግረን ነው እንጂ አሁን እኮ ዛሬ ያለው በጣም አስቸጋሪ ህዝብ ሆነን ነው እንጂ እውነተኛ ብንሆን ምንም ነገር ጌታ ካልፈቀደ ምንም ነገር አልነበረም። ኢየሱስ ይባረክ። እንዳልደረሰባቸው አዩ። እስቲ አዩ በሉ። ኦሮሮሮ ምን አሉ? እስቲ ባላችሁ በቁምና እናንተ ሰዎች ሶስቱን ጥለናቸው ነበር ግን ምንም አልሆኑምና አልተቃጠሉምና ውጡ አላችሁ። ግቡ በኢየሱስ ስም። ዘመናችሁ የተባረከን ተባረኩ። እናንተም ከእሳቱ አምልጡ በኢየሱስ ስም። ሃሌሉያ። እስቲ ወጡ በለ። አዩ። እስቲ አዩ በለ። ምንም እንዳልሆንሽ፣ ምንም እንደማትቃጠይ፣ ምንም እንዳልጠፈሽ መጥተው ራሳቸው ይመሰክራሉ። እያዩ ጠላቶች እያዩ ያከበርከን አንተ፣ ያነሳህን አንተ፣ ሰው ያረከን አንተ። አሜን አሜን። ማን እያየ መጥቶ አዩ ይላል። አረ ጸልያለሁ ዛሬ እንደዚህ ነው በህይወቴ የሚሆነው። መጥቶ ያያለሁ፣ ታምራት ያያለሁ፣ ታምራትን ያያለሁ፣ እንደ ተረፍክ ያያለሁ፣ እግዚአብሔር እንደ ታደገ ያያለሁ። ሃሌሉያ። እሳቱ እንዳላቃጠለ ያያለሁ። እግዚአብሔር ይህን ያደርገዋል። ናቡከደነፆር መልሶ መልአኩን የላከው አምላካቸው በቀር ማንም አምላክ እንዳያመልኩ ለእርሱ ብቻ እንዳይሰግዱ ሰውነታቸውም አሳልፎ የሰጡትን
ንጉሥንም ቃል የተላለፉትን በእርሱ የታመኑትን ባሮቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረክ አለ። የጠራኝ ከኔ ጋር አለ። ለጠላት ዕድል አልሰጥም፣ ለጠላት ዕድል አልሰጥም፣ ለጠላት ዕድል አልሰጥም፣ ለከሳሽ ዕድል አልሰጥም፣ ለከሳሽ ዕድል አልሰጥም፣ ለከሳሽ ዕድል ሰባት እጥፍ ቢያነድ ጠላት እሳቱን አብዝቶ ከከፍታዬ ላይ አልወርድም፣ ስፍራ አልለቅም ከቶ። የማቆሜ ምክንያት ጌታ እንጂ አይደለም ሁኔታ። የታመንኩበትን አውቃለሁ እንደማይረታ። ቢጮህም አያሳንፍም፣ ቢጎርፍም ከልኩ አልፈም። የጠራኝ ከኔ ጋር አለ። ለጠላት ዕድል አልሰጥም፣ ለጠላት ዕድል አልሰጥም፣ ለጠላት ዕድል አልሰጥም፣ ለከሳሽ ዕድል አልሰጥም። ሳስበው የትላንት ሆነ አስቸጋሪ መንገዱን በጸጋ ደገፍከኝና አለፍኩትና ሳስበው የትላንት ሆነ አስቸጋሪ መንገዱን በጸጋ ደገፍከኝና ገረመኝ። ባንተ ነው የኔ ጌታ፣ ባንተ ነው የኔ ጌታ፣ ባንተ ነው የኔ ጌታ፣ ባንተ ነው የኔ ጌታ፣ ባንተ ነው የኔ ጌታ። እረካው ከእጅ ጠጥቼ ወጣሁት ጉልበት አግኝቼ አልቀራውም በምድረ በዳ። ይረካው ከእጅ ጠጥቼ ወጣሁት ጉልበት አግኝቼ አልቀራውም በምድረ በዳ። አትወደም ባንተ ነው ባንተ ነው የኔ ጌታ፣ ባንተ ነው የኔ ጌታ። አንተ ለኔ የምታስበው መልካም ነው ጌታ። ለኔ የምታስበው መልካም ነው። አንተ ለኔ የምታስበው መልካም ነው ጌታ። ለኔ የምታስበው መልካም ነው። አልወደኩም በፈራሁት ኢየሱስ ናት ከባድከው ከፊት ቀድሞ ያንን ሐዘን ጉርከትም አንዳንድ ሌሊቱ አልወደኩም በፈራሁላ የኔ ኢየሱስ አናነሳኝ ከባድከው ወዳጅ አድርጎኛል ክፉን እንዳልወድቅ ዞር አረጋው ከፊቴ ቀድሞ ያንን ሐዘን ለኔ አስበው የደማቸው ጉድጓድ ተዘጋ አንተ ሌሊቱ ሃሌሉያ አልወደኩም በፈራሁና የኔ ኢየሱስ ዞር አረጋው ከፊቴ ቀድሞ ያንን ሐዘን ለኔ አስበው የደማምሳ ሌሊቱ ነጋ። ስምህ ተባረከ
ይነጋል እንደዚሁ። ኢየሱስ ስም የተባረከ ይሁን። በጌታ በኢየሱስ ስም በእነ አብደናጎ ቤት ላይ የሆነው ታምራት በቤታችሁ ላይ ይሆን። የትኛውም በሽታ የተነቀለ ይሆን። የነ ዳንኤል የነ አብደናጎ አምላክ ታምረኛው በሕይወታችሁ ላይ ታምር ይስራ። እውነተኛ ክርስቲያን አይሰግድም፣ ለበሽታ አይሰግድም፣ ለሰይጣን አይሰግድም፣ ለሴላሴል አይሰግድም፣ ለጣዖት አይሰግድም፣ ለገንዘብ አይሰግድም፣ ለሰው አይሰግድም፣ ለጌታ ይሰግዳል። ጌታ ያድናል። ጌታ ሆይ ባርካቸው። ከዚህ ሲሄዱ መንገዳቸውን ቅደም፣ መልካም ይሁንላቸው። ክብር ለዘላለሙ ላንተ ይሆን። በኢየሱስም ቤታቸው ልክ እንደነ አብደናጎ ጌታ ሆይ እንደተሰበከው ቃል ቤታቸው ሕይወታቸው ከክፉ ይጠበቅ። ታምራ በቤታቸው ላይ ይሆን። ከጨካኝ ካውሬ ጠብቃቸው። እኛና የኛ የሆነ ሁሉ ይጠበቅ። ክፉ አያገኘን። በኢየሱስም በሕዝብ ላይ የሚመተት የሚሰራ ሁሉ ከንቶ ይሆን። ትሞታለች በተባለችበት በሕይወት ትኖር። ታስራ በተባለችበት ትፈታ። ወድቃ በተባለችበት ጌታው ትነሳ። የለችም በተባለችበት በሙላት ትንቀሳቀስ። ይሄ በሕይወት ላይ ይሆናል። የጌታ ታምራት ወደ ቤታችሁ ላይ ይግባ። ታላቅ ነገር ቤታችሁ ላይ ይሆን። የዳንኤልና እና አብደናጎን ያዳናቸው ጌታ እናንተ እንደዚህ ያድናል። በጌታ በኢየሱስ ስም ቁጭ በሉ። አጨብጭቡ ለጌታ ክብር። ለእግዚአብሔር ቤት አገልግሎት ማባን ሰጥና